ክፍል 5 ዝግጅቴን ይዤ ወደ እናንተ መጥቻለሁ። ስሜ ታደሰ እባላለሁ። አስተማሪና ደራሲ ነኝ። በልሳን አለመናገሬ ድሌ ነው ብዬ በሶስት የተለያዩ ክፍሎች ባቀረብኩት ላይ ጥያቄ ስለቀረበ ያን ጥያቄ ለመመለስ ወደ እናንተ መጥቻለሁ። የዛሬ ዝግጅቴን ወደ እናንተ ሳደርስ በሰላም ውሎ ለማደር ዛሬም በልሳን ላይ መምከር ተገቢ መሆኑን አጽንኦት እየሰጠው ንግግሬን ወደ እናንተ አደርሳለሁ። በክፍል 4 የድሌ ምክንያት ካልኳቸው በርካታ ነጥቦች ውስጥ የመጀመሪያውን ያስተናገድኩት። ዛሬ ደግሞ ሁለተኛውን በዚህ ክፍል 5 አነሳለሁ። በልሳን ጉዳይ ላይ ባለመናገሬ እድለኛም ባለድልም ነኝ ያስባለኝ ለማብራራት ጥቂት ስለ ትሮይ ፈረስ ላስነብብ። ይህን ደግሞ የትሮይ ፈረስ ምንድነው? ከታሪኩስ ክርስቲያኖች ምን ሊማሩበት ይችላሉ በማለት ልጀምር። የትሮይ ፈረስ ታሪክ ከጥንታዊ የግሪክ ታሪኮች አንዱ ሲሆን በትሮይ ጦርነት ትሮጃን ዎር መጨረሻ ላይ የተፈጠረ የማተለያ ዘዴ ነበር። ግሪኮች የትሮይን ከተማ ለ10 ዓመታት ከከበቡ በኋላ በኃይል ማሸነፍ አልቻሉም። ስለዚህ ታላቅ የእንጨት ፈረስ ሰሩ። በውስጡም ወታደሮችን ደበቁ። ከዚያ በጦርነቱ አልቻልናችሁም፣ ኮርተንባችኋል፣ እውነተኛ ጀግኖች ናችሁ፣ ይህ ስጦታችን ነው፣ ለብርቱ ለትሮይ መንግስት ስጦታ ይሆን ዘንድ ሰጥተናል የሚለውን ወሬ ብቻ በዛ ሰምተው ትተው ሸሹ። እርግጥም አልሸሹም፣ በቅርብ ርቀት ሆነው ይከታተሉ ጀመሩ እንጂ። በግንባቸው ማማ ላይ ሆነው ተክተው ትሮይን ሲጠብቁ የነበሩ ወታደሮች ታላቁን ፈረስ ብቻውን ሆኖ አዩት። ወርደው አጣሩ፣ ገብተው መከሩ። ከዚያም ግንባቸውን አፍርሰን አናስገባው በሚለው ላይ ሞገቱ። በርካቶች ስጦታውን እንቀበል፣ ድል መንሳታችንን ከፍ እንዲያደርግ አሉ። ጥቂቶች በድምፅ የተሸነፉት ልሂቃን ተዉ፣ ግሪኮች በተንኮል በዚህ ፈረስ አማካኝነት ሊያጠፉን ፈልገው ነው፣ ይህ ከኛ ይራቅ አሉ። ቃላቸውን የሚሰማ ግን ጠፋ። ታላቁን ግንብ አፍርሰው በድል አድራጊነት ረክተው ፈረሱን አስገቡት። ግና ሌሊት ሲሆን በፈረሱ ውስጥ የተደበቁት ወታደሮች ወጥተው በሮቿን ሁሉ ከፍተው ከተማዋን አጠፉ። ከዚህ ትርክት የተነሳ ትሮይ ፈረስ የሚለው ቃል ውጩ ጥሩ መስሎ በውስጡ ግን አደጋ የያዘ ነገር ለሚል ሐሳብ ይውላል። ትሮይ ለማንም የማትበገር ታላቅ ከተማ ሆና ለበርካታ 100 ዓመታት ገና ኖራለች። በከተማዋ ያሉትን የገዛ ሕዝቧን በደህንነት ጠብቃ አጥግባ አሳድራለች። የተደላደለ የኢኮኖሚ አቅም ኖሯት ለነዋሪዎቿ አስተማማኝ ከተማ ነበረች። ትሮይ ታሪኳን ጠብቃ ለብዙዎችም ምሳሌ ሆና ኖራለች። የራሷ ባህላዊ ሴቶች፣ ፍልስፍናዊ እይታዎች ኖረዋት ዘልቃለች። ታዲያ ይቺ ከተማ ታላቅነቷ ያስቀናቸው ግሪኮች እርሷንም ጠቅልለው በራሳቸው ባህል፣ በራሳቸው ቋንቋ፣ በራሳቸው ፍልስፍና ማርከው ሊጥሏት ወሰኑ። ውሳኔያቸው ተግባራዊ መሆን ሳይችል ዓመታት ተቆጠሩ። በትሮያውያን ጥንቁቅነት። ኋላ ላይ ግን ግሪኮች አሳች መንገድን ተጠቀሙ። ለአማልክት ክብር ሊሰራለት በተገባ የከበረ እንጨት የሰሩትን ግዙፍ ፈረስ ውስጡ ቆፍጣና የሰለጠኑ ወታደሮቻቸውን አሳድረው ገጸ በረከቱን ትተው ትራቁ። ትሮያውያን ታጣቂዎች ደግሞ ዙሪያው ጸጥታ መሆኑን ከግምት አስገብተው ወርደው ተጠግተው አዩት፣ መከሩበት፣ የሚወራውንም ሁሉ ሰሙ። ከዚያም የጸና ግንባቸውን አፍርሰው አስገቡት። በከተማቸው መካከል በክብር አኖሩት። ሕዝቡም በሆነው በደስታ ሰከረ። ሲጨፍር፣ ሲበላ፣ ሲጠጣ እስከ እኩለ ሌሊት ዘለቀ። ሕዝቡም አይበገሬ ወታደሮችም በድካም ላይ ሳሉና ባንቀላፉ ጊዜ ትሮያውያን መጥፊያቸውን በፊታቸው እንዳቆሙ አላወቁምና በዚያ ውስጥ ያደሩትን ንቆቹ አጥፊዎች ወጥተው ትሮይን አቃጠሏት፣ አወደሟት።
ጠላትን ወደ ውስጥ ማስገባት፣ ጥፋትን ውድመትን ይዘው መጣ። ግሪኮችም በዚህ ተንኮላዊ ስራቸው አሸነፉ። ይትረክት ለተነሳውበት በወቅቱ ላለችው ቤተክርስቲያን አግባብ የሆነ ምክርን ይዘው መጥተዋል። በወቅቱ የተዛባ መረዳት ካለባቸው መንፈሳዊ ገጽታዎች መካከል ቀዳሚው የልሳን ንቅናቄ ነው። ልሳናዊ አብዮት። ይህን በጊዜው ወደ ሕያው ቃሉ በመመለስ ማረም ካልተቻለ ከድጡ ወደ ማጡ መጥለቅ ግድ ይሆናል። በእኔ እምነት ይህን የመሰለ ጥፋት በልሳን ስም ሊመጣ እንደሚችል ማሳሰብ መቻሌን እንደ የህይወት ድሌ እቆጥረዋለሁ። ድሉ ብዙዎች ይታረሙበታል። ብዙዎች ባለማወቃቸው ከታሰሩበት የልሳን ግዞት ይፈታሉ። ብዙዎች ራሳቸውንና የራሳቸውን በማወቅ በመክሊታቸው ነግደው ለማትረፍ ይሰራሉ። ብዙዎች በክርስቶስ ባገኙት ፍጹም ሥራ ረክተው ያለ ተለጣፊ የክርስትና ሕይወታቸውን ያጋራሉ። ብዙዎች የጸጋን ኃያልነት በመረዳት የጥሪው አካል በመሆናቸው በመደመም ይኖራሉ። እንግዲህ እኔስ እየሆነ ያለውን ከግምት በማስገባት ሁሉ ዝም ባለበት እናገር ዘንድ ልሳን እድልን ፈጥሮልኛል። ያለ ስጋት በልሳን አለመናገሬን በማወጅ ሌሎችም በልሳን አልናገርም እንዲሉ እንደኔው ባለመናገሬ የጎደለብኝ ምንም የለም ብለው ጌታቸውን እንዲያመሰግኑ በንባቤ ወደናንተ በድምጼ ወደናንተ ደርሻለሁ። ከዚሁ ጋር በተሳሰረ ክርስቲያኖች በትርክት ከቀረበው የትሮይ ፈረስ ልብ ሊሉት የተገቡ ሁለት ነጥቦች መኖራቸውን ልብ በሉልኝ። አንዱ ሁሉን ነገር በቀላሉ አትቀበሉ። አንዳንድ ነገሮች በውጭ መልካም ቢመስሉም በውስጣቸው ጥፋት ሊኖር ይችላል። መጽሐፍ ቅዱስ መናፍስትን ፈትኑ ይላል። ስለዚህ ክርስቲያኖች ማንኛውንም ትምህርት፣ ግንኙነት ወይም ልማድ በጥንቃቄ ማየት አለባቸው። በትርክቱ ውስጥ አንዳንዶች ፈረሱን እንዳያስገቡ አስጠንቅቀው ነበር፣ ግን ሰፊው ሕዝብ አልሰማቸውም። በመሰረቱ ከመንፈሳዊ መሪዎች የሚመጣ እንደ ቃሉ የሆነን መልካም ምክር ሰዎች ሊሰሙና ሊታዘዙ ይገባል። ሁለተኛው ነጥቤ ሰይጣን ዛሬም ማታለል ይችላል። ክፉ ነገሮች ብዙ ጊዜ በግልጽ አይመጡም፣ በሚያምር መልክ ይቀርባሉ። የትሮይ ፈረስም በውጭ ስጦታ ቢመስልም በውስጡ ጥፋት ነበር። ክርስቲያኖችም በዘመናቸው የሚመጡ ሐሰተኛ ትምህርቶችን፣ ክፉ ልማዶችን ወይም አሉታዊ ተጽዕኖችን የሚያደርሱትን ሁሉ በወጉ በማጥናት በጊዜ ማረም አለባቸው። የትሮይ ፈረስ አንዴ ገብቷል በሚል አታካች አቋም ላይ መገኘት በራሱ የሰይጣንን ሐሳብ ማስተናገድ ነው። ይህን ሳይስቱ ቁርጠኛ ውሳኔ ማድረግ መቻልን ከትሮይ ፈረስ መማር ይቻላል። እንኪያስ ድሌና እድለኝነቴን አሁንም በጥቂቱ አብራርቼ ልደምድም። ልብ በሉ፣ መንፈስ ቅዱስ የጸጋ ስጦታን የሚሰጠው በስጦታው ቤተክርስቲያኑ እንዲታነጽበትና ወደ ክርስቶስ ፍጹም ሙላት ዳግም የተወለዱት እንዲደርሱበት የሚሰጥ ነው። በዚህ ቸርነት ማንም ለምን ይህን ሰጠኝ ብሎ በስጦታው ተቃውሞ ማንሳት አይችልም። ሉል የሆነው እርሱ ለሁሉ የሚበጀውን አውቆ ይሰጣልና። ይልቅስ የተሰጠው ስጦታው ምን እንደነበር በማስተዋል በእርሱ ማገልገል አለበት እንጂ በዚህ እንደወደደ በሚሰጠው የጸጋ ስጦታ ላይ ልሳን ለሁሉም የማይሰጥ ነው። እንዲህማ ከሆነ ሁሉ ዓይን ሆኖ መስማት ከወዴት ይገኝ ነበር? ሁሉ አፍንጫ ሆኖ ማየት ከየት ይገኝ ነበር? ልሳን አሁን ላይ ባለው ንቅናቄ በሁሉ አንደበት እንዲገኝ የተፈለገ ስጦታ አድርጎ መቁጠር እርሱንም ማመን ስህተት ነው። ምክንያቱም እግዚአብሔር ለሁሉ ሊሰጠው አልሰነደውም። ሁሉን እንዲናገረው ማደፋፈሩና በተለያየ መንገድ ሰዎች እንዲሉት ማስጣር ስህተት ስለሆነ ማረም ተገቢ ነው። ከዚህም ባሻገር ዳግም ከመወለድ ወይም ከመዳን ጋር ምንም አይነት ግንኙነት እንደሌለው መገንዘብ፣ ይህም በመረዳት የተዛባ ግንዛቤ ያላቸውን መታደግ አግባብ የሆነ አገልግሎት ነው። ድነትም ከእግዚአብሔር ወደ ሰው የሚመጣ የእርሱ ሥራ ነው። ልሳን ከእርሱ ጋር በሙላት ወይም በጥምቀት ስም የማጽኛ አጃቢ ሆኖ ሊቆጠር ወይም ሊታመን አይገባውም። የማዳን የዋስትና ማጽኛ አድርገው መቁጠር ክስተት ትምህርቶች እንደ አንዱ ያስቆጥረዋልና መጠንቀቅ ይበጃል። እንደ እውነቱ ከሆነ ግራቀኙን አስተውለን ከሆነ ብዙዎች ሐሰተኞችና የሐሰት ልምምድ የሚያሻግሩ ሰዎች ወደ ሰዎች ለመድረስና ተቀባይነትን ለማግኘት በመነሻዬ ላይ ያብራራሁትን ልሳን ሳይሆን ልሳን ነው ብለው
ሊያሳምኑ የዳከሩበትን እርሱን ተጠቅመው በእርሱ መሸጋገሪያነት በልሳን እየጸለዩ በልሳን እየሰበኩ በልሳን እየዘመሩ በልሳን እየተነበዩ ለተቀባይነት ይህን አካሄድ ምቹ ዘዴ ሆነው አግኝተውታል። እናም እኒህን ሰዎች የሚሉትን በመስማት ብቻ ማህበረሰቡ መንፈሳዊ አድርጎ ቆጥሯቸዋል። ከዚህም በላይ ከእግዚአብሔር ጋር ሽርክና ወይም የተለየ ቀረቤታ እንዳላቸው ብዙ ሕዝብ ቆጥሯቸው እንደተፈጠሩ ያሉ ዳግም በመወለድ ክርስቲያን ያልሆኑ ወይም ስጋውያን በክርስቶስ ለተሰራው ሥራ ቅድሚያ መስጠት ያልፈለጉ የሆኑ ሰዎች ናቸውና ጥፋትን በሁላችን ላይ እንደ ትሮይ ፈረስ ሆነው አምጥተዋል። መቼም ጥፋቱን ፈቅደን ያስገባኑ ስለሆነ ቅጣታችን ከፍ ያለ ነው። ይህ በልሳን ስም የሚጠራው ንቅናቄ መደናገርን ብቻ ሳይሆን ጎን ለጎን የሰይጣንንም የአመሳስሎ ሥራ ጋብዞብን ባለመለየት ለብዙዎች የጥፋት ምክንያት ተሆኗል። ማብራሪያ የተጠየቁበትን ስጠቀልል ልሳንን ብቻ እንደ መለኪያ ወይም እንደ መለያ በመውሰድና እንደተናገሩ በመቁጠር ክርስቲያን ያልሆኑ ክርስቲያንን የሚሉ በየአጥቢያው በዝተዋል። ዳግም ተወልደው የክርስቶስ የሆኑቱ ደግሞ ቀደም ብዬ እንዳልኩት ልሳን ለሁሉ የተሰጠና የግድ ሊኖረኝ ይገባል በማለት ለማግኘት ጥረው ጥረታቸው ካልተሳካ ክርስቲያን አይደለሁም፣ ጌታ አልጠራኝም በማለት ከሕይወት ጉዞ መራቅን ብዙዎቹ ምርጫቸው አድርገዋል። በዛም ዘልቀዋል። ከመገለላቸውም ደግሞ የተነሳ ራሳቸውን ዝቅ አድርገው ከምዕመናኑ መካከል የተገኙም ብዙዎች ናቸው። ደግሞም በልሳን እስካልተናገሩ አገልግሎት በመነፈግ ማዝለቅ እየሰፋ መምጣቱን ድምፄን እንዳሰማ ግድ ብሎኛል። እኔ እኮ በነፃነት እንድኖር ክርስቶስ ነፃ ያወጣኝ የጌታ ልጅ ነኝ። ይህም በማመኔ ይህን የተዛነፉ ግንዛቤዎችን ለማረም ለተለት ማስተማርን ስራዬ አድርጌያለሁ። እንግዲህ የዚህ የማብራሪያ የድምፅ ቅጂ ስሜ ታደሰ በሚለው የዩቲዩብ ቻናል ላይ ታገኙታላችሁ። ሌሎች ዝግጅቶችንም ለማየት ሰብስክራይብ ማድረግን አትርሱ። ስላደመጣችሁኝ፣ ዝግጅቱን ስለተመለከታችሁ ከልብ አመሰግናችኋለሁ። ሰላም።